በትንሣኤ ልቡና ተነስቶ የጎደለውን ከጌታዬ እሞላለሁ ብሏል። ቅዱስ ጴጥሮስ በትንሣኤ ልቡና ተነስቶ ጌታዬ ቀና ብሎ ሲሰቀለው እኔን ዘቅዝቃችሁ ስቀሉኝ ብሏል። ቅዱስ ቶማስ በትንሣኤ ልቡና ተነስቶ አንገቱ ይልቁንም ጆሮ ይልቁንም ደግሞ እግሮቹ በሙሉ ጣቶቹ እየተቆራረጡ በሃይማኖት ጸንቶ ሲኖር አይተነዋል። መጨረሻ የድንግል ማርያም ጠላት የተባለውን አሬዎስን አውግዞ ሲለይ አይተነዋል። በትንሣኤ እጄ ተቆርጧል፣ እግሬ ተቆርጧል፣ አፍንጫ የለም ጆሮ የለም ሳይል ሁሉ ሰውነቱ ተከፋፍሎ ተቆራርጦ ወድቆ ነገር ግን የአካላቶች መቆራረጥ ጠላትን ለማውገዝ አይከለክለኝም ብሎ በትንሣኤ ልቡና ተነስቶ ሲሄድ አይተነዋል። ቅዱስ ጊዮርጊስ በ20 ዓመቱ በትንሣኤ ልቡና ተነስቶ 70 ነገሥታትን አሸንፎ ሙታንን አንስቶ ድውያንን ፈውሶ ይልቁንም ደግሞ ቢሩታይትን ከዘንዶ አድኖ ይልቁንም ደግሞ የመበለቷን ቤት በበረከት ሞልቶ ልጇን የታመመውን አድኖ 4 ጊዜ ሞቶ 3 ጊዜ ተነስቶ በትንሣኤ ልቡና 7 አክሊላትን አግኝቷል ማለት ነው። ስለዚህ እነሆ በአዲስ ኪዳን እነ ቅዱስ ቂርቆስ በትንሣኤ ልቡና ተነስተው እናቱን ጭምር ለበረከት አብቅቷል ማለት ነው። 3 ወጣቶች በትንሣኤ ልቡና ተነስተው እነሆ እሳቱ ሀውኖላቸዋል ማለት ነው። ትንሣኤ ልቡና ማለት ለበጎ ነገር መነሳትና ከእግዚአብሔር ጋር መኖር ማለት ነው። ትንሣኤ አልዓዛር ማለት በ4ኛው ቀን መነሳት ነው። ይሄ ራሱ ጌታ ያደረገው ነው። እነ ኤልያስም 1 ሙት አንስቷል። ኤልያስ ኤልሳዕ 2 አንስቷል። ጴጥሮስ 1 አንስቷል። ቅዱሳን ሐዋርያት በፈቃድ እግዚአብሔር እንደሚያነሱ ማሳየት ነው። ይሄ አንደኛው ትንሣኤ ልቡና፣ ሁለተኛው ትንሣኤ አልዓዛር፣ ሶስተኛው ትንሣኤ ክርስቶስ በአብይ ኃይል ወሥልጣን በራሱ ኃይልና ስልጣን መነሳቱ ነው። አራተኛው ትንሣኤ ሙታን ማለት ትንሣኤ ዘጉባኤ ነው። በትንሣኤ ዘጉባኤ እነሆ በክርስቶስ ያመኑ የተማሩ ብሉይ ኪዳን አዲስ ኪዳን ሊቃውንት መነኮሳት በሚነበቡበት ሁሉ እነሱን እየሰሙ በንስሐ ተመልሰው ታጥበው ሥጋውና ደሙን የተቀበሉ ከእግዚአብሔር ጋር የኖሩ እውነትን ያልሸጡ በእውነት የኖሩ እስከ ሞት ድረስ የታመኑ አንገታቸውን ለሰይፍ ጀርባቸውን ለግርፋት ስለ ሃይማኖታቸው ጉቦ ያልተቀበሉ ወዛቲ ይእቲ ቀዳሚት ሕይወት በመጀመሪያይቱ ትንሣኤ ልቡና የተነሳ በትንሣኤ ዘጉባኤ ቀድሞ ይነሳል። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ውድ የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ራእየ ዮሐንስ ወንጌላዊ ትርጓሜ ምዕራፍ 20 የትምህርታችን ርዕስ በመጀመሪያይቱ ትንሣኤ ልቡና የተነሳ በትንሣኤ ዘጉባኤ ቀድሞ ይነሳል። በኢየሱስ ክርስቶስ ስም ስላመኑ ስሙን ስላስተማሩ በስሙ ስለተማሩ በሰማዕትነት ስለሞቱ ሰዎች ነፍስ ይፈርድላቸዋልና ወንዶች በ40 ቀን ሴቶች በ80 ቀን ተጠምቀው ሀብተ ወልድና ቅድመ ክርስትና ይዘው በክርስቶስ ክርስቲያን ተብለው ሥጋዊ እድገትን በመግቦት በልብስ መንፈሳዊ እድገት በጾም በጸሎት በፍቅር በይቅርታ በበጎነት በደግነት የኖሩ ይልቁንም በጎ ነገር ለመስራት በትንሣኤ ልቡና እነሆ የተነሳሱ ሰላምን፣ ይቅርታን፣ ፍቅርን በብሉይ ኪዳን ስንመለከት አብርሃም በበጎ ሕሊና ተነስቶ እነሆ ውጣ ከተባለበት ወጥቶ ካራን ገብቶ እሱ ባላሰበው ትልቅ ዘር ወበዘርህ ይትባረኩ ኩሎሙ አሕዛበ ምድር እነሆ የዓለም ነገስታት በእሱ እንደሚባረኩ ተነግሮለታል። ነህምያ የተባለ ወጣት እነሆ እንዲህ ላል ትንሣኤ ልቡና ይዞ ወይም በትንሣኤ ልቡና ተነስቶ የፈረሰውን የኢየሩሳሌምን ቅጥር በ7 ቀን ሲሰራ አይተነዋል። ዳዊት በትንሣኤ ልቡና ተነስቶ 40 ዘመን እስራኤልን እያስፈራራ ፍልስጤምን ሲገዛ የነበረው ጎልያድን በአንድ ጠጠር ጥሏልን ማለት ነው። እንግዲህ ወደ አዲስ ኪዳን ስንመጣም እንደዚሁ በትንሣኤ ልቡና ተነስተው ዓለምን ንቀው ንጽሕ ጠብቀው ድንግልናቸውን ጠብቀው ሰማዕታት የሆኑ ጻድቃን የሆኑ መነኮሳት የሆኑ ገዳማውያን የሆኑ አሉ። ለምሳሌ ከሴት ብንወስድ ቅድስት አርሴማ በወጣትነት ጊዜዋ በትንሣኤ ልቡና ተነስታ ዓለምን ንቃ ንጽሕ ጠብቃ በተጋድሎ አልፋ ሰማዕትነትን አግኝታለች። በትንሣኤ ልቡና ተነስታ ሰማዕትነት ያገኘችው ትንሣኤ ዘጉባኤ የመጀመሪያው አሳናት ማለት ነው።
ሕፃኑ ቂርቆስ በ3 ዓመቱ በትንሣኤ ልቡና ተነስቶ እናቱን ለበረከት ያበቃ ሕፃን ነውና በዚህ ሰማዕትነቱ እነሆ ዛሬ ያለበት የቅዱሳን ቦታ ይልቁንም ለነ ክርስቶስ ሰምራ ሕፃን ልጅና ዮሐንስ መጥምቅ ለነሱ የተሰጠው ቦታ ለእሱ እንደተሰጠው ይነገርለታል ማለት። ለሌላው እንግዲህ እነ ቅዱስ ጴጥሮስ፣ እነ ዮሐንስ፣ እነ ፊልጶስ፣ እነ ናትናኤል ክርስቶስን ተከትለው ሐዋርያ ሆነዋል። ይልቁንም እስከ ሞት ድረስ ታምነዋል። መጨረሻው እነሆ በ12 ወንበር ተቀምጠው እንደሚፈርዱ በትንሣኤ ልቡና በበጎ ነገር የተነሱ ለፍርድ እንደሚሾሙና እግዚአብሔር እንደሰጣቸው ቃል ኪዳን ይነገራል ማለት ነው። ስለዚህ ምን ይለናል? እነሆ ጌታ በምጽአት በጌትነት ዙፋን ላይ በተቀመጠ ጊዜ ለጻድቃን እንዲፈርድላቸው፣ ጻድቃን ማለት እውነተኞች ናቸው፣ እውነትን ጠብቀው ለኖሩ እንዲፈርድላቸው፣ በኃጥአን እንዲፈርድባቸው ታውቃላችሁን? ሞትና መቃብርም ጽኑ ስቃይ ባለበት በገሃነም ጣሏቸው ይላል። የትኞቹን? እነሆ በትንሣኤ ልቡና ያልኖሩ ሕገ እግዚአብሔር ያልጠበቁ ትእዛዘ እግዚአብሔር ያፈረሱ ሕገ እግዚአብሔርን የሻሩ ለዚች ዓለም ሰራይ መጋቢ እግዚአብሔር እንደሌለ አድርገው ጣዖት የሚያመልኩ ራሳቸውን የሚያመልኩ ስልጣን የሚያመልኩ ሀብት የሚያመልኩ ጉቦ የሚበሉ ሰው የሚሸጡ የሚለውጡ እነዚህን ይላል ሞት መግደልን መቃብር መዋጥን እነሆ በገሃነም ጣሏቸው ማለት ሞት በመግደል መቃብር በመዋጥ ወይም በመውሰድ በመቀበል ዋጧቸው ይላል። ምን ይላል? ሞት መቀበሉን መቃብር መግደሉን ማሳየት ነው። ሞት መግደሉን መቃብር መቀበሉን ማሳየት ነው ይላል። ሁለተኛ ሞት ደግሞ ገሃነመ እሳት መውረዳቸውን ነው። አመያ ቀው ማባገ በየማኑ አጣሌ በጸጋሙ በጎችን በቀኙ ኃጥአንም በግራው ባቆመ ጊዜ ኑ ሀቤ ቡሩካኑ ለአቡየ በቀኝ የቆሙትን እናንተ ቡሩካን ወደ መንግስተ እግዚአብሔር ግቡ ይላል። በግራ የቆሙትን ደግሞ ወደ ገሃነመ እሳት ግቡ ይላል። ከዚህ ሰውረን መድኃኔዓለም በኢየሱስ ክርስቶስ ስላላመኑ በቃሉ ስላልኖሩ እነሆ ስጋውን ስላልበሉ ደግሞ ስላልጠጡ ፍቅርን፣ ይቅርታን፣ ሰላምን ገንዘብ ስላላደረጉ እነሆ አሁን ሲኦል ኋላ ገሃነመ እሳት የነሱ ቦታ ነው ማለት ነው። ከዚህ ሰውረን መድኃኔዓለም። እነሆ በትንሣኤ ልቡና ተነሳስተው በጎ ስራ የሰሩ ከእግዚአብሔር ጋር የኖሩ እውነትን የወደዱ ፍቅርን፣ ይቅርታን፣ ሰላምን ገንዘብ ያደረጉ ደግሞ በኢየሱስ ክርስቶስ ስም ስላመኑ ስሙን ስላስተማሩ በስሙ ስለተጠሩ ስሙ ስለሞቱ ሰዎች ነፍስ ግን ይፈርድላቸዋል ይልና በአካላዊ ቃል ስላመኑ ፈረደላቸው። ትንሣኤ ልቡና ይነሳሉ። ዳግመኛ ሞት አይጠናባቸውም፣ አይሰለጥንባቸውም የእግዚአብሔር አገልጋዮች ስለሆኑ ይላል። እግዚአብሔር አምላክ ከዚህ ዕድላችን እንዲያደርግልን መልካም ፈቃዱ ይሁንልን። የዮሐንስ ራእይ ምዕራፍ 20 ቁጥር 1 ወእምዝ ወረደ ቃል መልአክ እምሰማይ፣ ከዚህ በኋላ ሌላ መልአክ ከሰማይ ወረደ ይላል። ከዚህ በኋላ ይላል ሌላ መልአክ ከሰማይ ወረደ ይላል። ከዚህ ቀደም በምዕራፍ 19 ከዮሐንስ ጋር የተከራከረ መልአክ እንደነበረ አይተናል። ለምን ተከራከረ? አትስገድልኝ አለው ነው የሚለው። ስንት ጊዜ? 2 ጊዜ አትስገድልኝ አለው። ዮሐንስ እውነተኛ ሐዋርያ ነው። ለምን አልሰገድለትም ብንል ለምን ሰገደለት ብንል የመላኩን ክብር አውቆ ሰገደለት። መላኩ ለምን አትስገድልኝ አለ ብንል የዮሐንስ ክብር ከመላእክት ክብር ስለማያንስ፣ ልዩነቱ መላእክት ሰማያውያን፣ መላኩ ሐዋርያው ደግሞ ምድራዊ ስለሆነ፣ መላኩ እሳትና ነፋስ ባህሪው ስለሆነ ዮሐንስ ደግሞ ከአራቱ ባህርያተ ሥጋ ከ3 ባህርያተ ነፍስ የተገኘ በአጭር አገላለጽ ሥጋ የለበሰ ስለሆነ እንሆነ እንጂ በክብር ደረጃ ላይ ግን ዮሐንስ ከመላእክት የሚያንስ ክብር የለውም የሚለው ምክንያቱም ድንግል ነው፣ ጻድቅ ነው፣ ወንጌላዊ ነው ማለት ነው፣ ታማኝ ነው ማለት ነው። ይህንን ነው የሚናገረው። የታመኑ መላእክት በክብር እንዲቆሙ አደረጋቸው፣ ያልታመኑ መላእክት እንዲወድቁ አድርጓቸዋል ማለት ነው። ምን ይላል? የምድርን መክፈቻ ይዟል፣ መራሆተ ፍዮ ለፀሐይ እንዲል ታላቅ ዛንጀር በእጁ ይዟል። መላእክት የሚገርፉበት አላቸው። ሰይጣንን አይታችሁታል። በቀራንዮ መድኃኔዓለምን አጽናናለሁ ብሎ ሲቀርብ በነፋስ አውታር ሰቅሎ በእሳት ዛንጀር ሲገርፈው፣ ይህንም በትምህርተ ቡዓት መኑ ውእቱ ዝንቱ ሥጋ ለብሶ ዘሙአኒ ሥጋ ለብሶ ያሸነፈ ማን ነው ብሎ ሲመሰክር አይተነዋል ማለት ነው።
ወአሃዞ ለዝክቱ አርዌ ዘውቱ ቀዳማዊ የሚሆን ዲያብሎስን ይዞ ይኸውም ጋኔን ሰይጣን ነው። ጋኔንን ማለት ሩቅ ውዱቅ፣ ጋኔን ማለት ሩቅ ውዱቅ፣ ክፉ የማይታይ ረቂቅ የሚለውን ይገልጣል ማለት ነው። ይኸውም ጋኔን ሰይጣን ነው። ጋኔን ማለት ሩቅ ውዱቅ ማለት ነው። የወደቀው ትንቢተ ኢሳይያስ ላይ አንተ የአጥቢያ ኮከብ አስቀድመህ የበራህ በኋላ ደግሞ ውድቀትህ የቀደመ ይለዋል፣ ይናገረዋል ማለት ነው። ምን ማለት ነው? ሰይጣን ማለት መስተቃርን፣ መስተጻርር፣ ባላጋራ ማለት ነው። ዲያብሎስ ማለት ኦፍ ሰራሪ፣ ነድ ውዑይ፣ ፈታዊ፣ አምላክ ማለት ነው። አምላክ ማለት ገዥ ማለት ነው። የእግዚአብሔርነት አይደለም። እግዚአብሔር የአማልክት አምላክ ነው። ዲያብሎስም አምላክ ተብሏል። ሰይጣንም አምላክ ተብሏል። ጣዖትም አምላክ ተብሏል። ሙሴም አምላክ ተብሏል። 1000 ዘመን አጋዘው ይልና በጥልቅ ቦታ ጣለው፣ ቦታ ወሰነለት። 1000 ዘመን እስኪፈጸም ድረስ ወጥቶ አሕዛብን እንዳያስት በምጽአት ነው ቢሉ ፍጻሜ የሌለው እስከ ነው። ከምጽአት አስቀድሞ ነው ቢሉ የተመቸ ነው። ከዚህ በኋላ ጥቂት ቀን ይፈታ ዘንድ አለው። ከዚህ በኋላ ወንበር ተዘርግቶ አየሁ፣ በላዩ ላይ ወልደ እጓለ እመሕያው ተቀምጧል። አተታ መናብርት ብሎ አበዛ፣ እንደ አፍርንጅ ወንበር እንከን ያለው ነውና። አንድም የንጉሥ ወንበር በተዘረጋ ጊዜ የአቡን የጨጌ ወንበር ተዘርግቶ እንዲታይ ይታየዋልና መናብርት ብሎ አበዛ። ሕፃን ካለ ለአንድ ነው፣ ሕፃናት ካለ ለብዙ ነው። ወንዶች ካለ ለብዙዎች ነው፣ ወንድ ካለ ለአንድ ነው። አባቶች ካለ ለብዙዎች ነው፣ አባት ካለ ለአንድ ነው። እናቶች ካለ ለብዙ ነው፣ እናት ካለ ለአንዲት ነው። ወታደሮች ካለ ለብዙ ነው፣ ወታደር ካለ ለአንድ ነው። ሰማያት ካለ ለብዙ ነው፣ ሰማይ ካለ ለአንድ ነው። ውሆች ካለ ለብዙዎች ነው፣ ውሃ ካለ ለአንድ ነው። አራዊት ካለ ለብዙዎች ነው፣ አውሬ ካለ ደግሞ ለአንድ ነው። አይዋፋት ካለ ለብዙዎች ነው፣ ወፍ ካለ ደግሞ ለአንድ ነው ማለት ነው። ይህን ይናገራል። ከዚህ በኋላ እነሆ በኢየሱስ ክርስቶስ ስም ስላመኑ፣ ስሙን ስላስተማሩ፣ በስሙ ስለተጠመቁ፣ በሰማዕትነት ስለሞቱ ሰዎች ነፍስ ይፈርድላቸዋል። በአካላዊ ቃል ስላመኑ ፈረደላቸው። ለሐሳዊ መሲህ ያልሰገዱ፣ በሐሳዊ መሲህ ስዕል ላልተሳለሙና ላልሰዉ ለነዚህ እነሆ እግዚአብሔር ይፈርድላቸዋል ይልና ትንሣኤ ልቡና ይነሳሉ አለ። አራት አይነት ትንሣኤ አለ። ትንሣኤ ልቡና በዚህ ዓለም ስንኖር መልካም ነገር ለመስራት የምንነሳሳበት ቅድም ያየ ነው። ሁለተኛው ትንሣኤ አልዓዛር እግዚአብሔር ከሞተ በኋላ ሰውን ያስነሳል ማለት ነው። ኤልያስ ዮናስን አስነስቷል። ኤልሳ 2 ሙታን አስነስቷል። ጴጥሮስ 1 ሙት አስነስቷል። እነ ቅዱስ ጊዮርጊስም አስነስተዋል ማለት ነው። ስለዚህ ጌታ አስነስቶ ለደቀ መዛሙርቱም ይህን ጸጋና ይህን ሀብት ሰጥቷልን ማለት ነው። ሌላው ትንሣኤ ክርስቶስ ነው። ሶስተኛው ትንሣኤ ልቡና፣ ትንሣኤ አልዓዛር፣ ትንሣኤ ክርስቶስ በራሱ ኃይልና በራሱ ስልጣን። ከኋላ ያየነው አስነሽ ትንሣኤ ልቡናም የእግዚአብሔርን ፈቃድ ይጠይቃል። ትንሣኤ አልዓዛርም ትንሣኤ የአልዓዛር መነሳትም የእግዚአብሔር እጅ ነው። የነ ጴጥሮስ የነ ኤልያስ የነ ኤልሳ ደግሞ በፈቃድ እግዚአብሔር ነው። የእግዚአብሔር ግን በአብይ ኃይል ወስልጣን፣ የእሱ ትንሣኤ ግን በራሱ ኃይልና ስልጣን ነው። ትንሣኤ ልቡና፣ ትንሣኤ አልዓዛር፣ ትንሣኤ ክርስቶስ፣ ትንሣኤ ሙታን ማለት ትንሣኤ ዘጉባኤ፣ ትንሣኤ ሙታን የሚባለው የአራተኛው ነው ማለት ነው። በዚያን ጊዜ ወደ መንግስቱ እንዲያስገባን መልካም ፈቃዱ ነው። ከክርስቶስ ጋር 1000 ዘመን ነግሰው ይኖራሉ። ዘመነ ስጋዌ ነው። አሁን የሰው ልጅ እነሆ 2018 ዓመተ ምህረት ከክርስቶስ ጋር ነግሶ ስጋውን እየበላ ደሙን እየጠጣ ከክርስቶስ ጋር አብሮ የዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ ስጋዬን የበላ ደሙን የጠጣ ከኔ ጋር ይኖራል። ራእይ ዮሐንስ ላይ እነሆ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር ከእሱ ጋር እበላለሁ፣ እገባለሁ፣ እበላለሁ ይላል። ማቴዎስ ወንጌል 7:7 ላይ ደግሞ አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል፣ አንኳኩቶ ያልተከፈተለት ለምኑ ያልተሰጠው ማን ነው እያለ ይናገራል ማለት ነው። አሁን የሰው ልጅ ከቻለ ከክርስቶስ ጋር የሚኖርበት ዘመን አሁን ነው። ከዚህ ቀደም ያልኖርበት 5500 ዘመን የሰው ልጅ ከእግዚአብሔር ጋር የኖረበት ዘመን አይደለም። አሁን ስጋዊ ዓመተ ምህረት ግን የሰው ልጅ ከእግዚአብሔር ጋር እየኖረ ነው ያለው። እነሆ በስጋው በደሙ በቃለ እግዚአብሔር በቅዳሴው በማኅሌቱ በሰዓታቱ በእነዚህ ሁሉ የዚህ ሁሉ ማሰሪያ ስጋው ደሙ ነው እና በዚህ ከክርስቶስ ጋር እየኖርን ያለ ነው። በዚህ የማይኖር ግን ትንሣኤ ልቡና የለውም፣ ትንሣኤ አልዓዛር የለውም፣ ትንሣኤ ዘጉባኤም የእሱ አይሆንም። በመጀመሪያው ትንሣኤ ልቡና ያልተነሳ ትንሣኤ ዘጉባኤን አያትም ነው የሚለው። መጀመሪያዊቱ ትንሣኤ ልቡና ይህች ናት ይላል። ይቀጥልና ከትንሣኤ ስጋ አስቀድማ በትምህርት ከትንሣኤ ስጋ አስቀድማ በምትሆን በትንሣኤ ልቡና እድል ፈንታ ጽዋ ተርታ ያገኘ ሰው ንዑድ ክቡር ነው። ለስጋው ለደሙ በቅቶ የተገኘ ማለት ነው። ለስጋው ለደሙ በቅቶ የተገኘ የመጀመሪያው ትንሣኤ ያንን ያገኘ ሰው ንዑድ ነው፣ ክቡር ነው ይላል።
ከዚህ ቀጥልና ሺህ ዘመን በተፈጸመ ጊዜ ሰይጣን ከስራቱ ይለቀቃል ይልና በአራቱ ማዕዘን ያሉ ምዕመናን ያስታቸው ዘንድ ይወጣል። ያዋጋቸው ዘንድ ጎግ ማጎግ የተባለ ክፉ መንፈስ ይመጣል። ነገር ግን ያ ከመምጣቱ በፊት የሰው ልጅ በትንሣኤ ልቦና ተነስቶ የክርስቶስን ስጋ መብላትና ደሙን መጠጣት አለበት ነው የሚለው። ቁጥራቸውም ብዙ ምንድነው? ወሁልቆሙ ውስጥ ከመሆፃ ባይ ነው። ቁጥራቸውም ብዙ ነው ይልና ምድርን ያለብሷታል። የቅዱሳን ሀገር ኢየሩሳሌምን ከበዋት ይሰፍራሉ። ከዚህ በኋላ መቅሰፍት ከእግዚአብሔር ዘንድ ታዛ ታጠፋቸዋለች ይልና የሚያስታቸውን ሰይጣን ጽኑ ስቃይ ባለበት በገሃነም ይጥሉታል ይላል። ዲያብሎስን አስሮ እኛንም ነፃ እንዲያወጣን አምላካችን እግዚአብሔር መልካም ፈቃዱ ይሆንልን። ምን አለ? ይጥሉታል ካለ በኋላ ሐሳዌ መሲህ ባለበት ሐሳዌ ኤልያስም ባለበት በመዓልትም በሌሊትም ፍዳቸውን ለዘላለም ይቀበሉ ዘንድ የገሃነመ እሳት መደበኛዋ ሐሳዌ መሲህ ነውና ያ ሳይመጣ የሰው ልጅ በክርስቶስ ሥጋና ደም ታትሞ ሃይማኖቱን አጽንቶ እግዚአብሔርን ወዶና ፈቅዶ መኖር እንዳለበት ይናገራል። ይቀጥልና በመንበሩ ላይ ተቀምጦ ካለው ከሱ ከፊቱ መግለጽ የተነሳ ሰማይና ምድር ሸሹ አለ። ይቅልም ሰማይ ወምድር ያለፍ ወቃል የሰይ ያለፍ ሰማይና ምድር ያልፋሉ ቃል ግን አያልፍም። ምን ማለት ነው? መንግስተ እግዚአብሔር ይመጣል። ይህ ምን ማለት ነው? ጎግ ማንጎግ ይልቁንም ደግሞ ሐሳዌ መሲህ ይመጣል ማለት ነው። ቦታነት አላገኙም ይልና ከዚህ በኋላ ታላቁም ታናሹም ሙታን ተነስተው በመንበሩ ፊት ይቆማሉ። ይህ አይቀርም። ሕፃናትም ወጣቱም አረጋውያኑም ካህናቱም ሊቃውንቱም ጳጳሳቱም ያረፉት በሙሉ ተነስተው በጌታ ፊት ይቆማሉ። እሳት የበላውም ውሃ የበላውም አውሬ የበላውም መኪና የገጨውም ሁሉም ተነስቶ ምንድነው? ምድር አደራዋን ትመልሳለች ነው የሚለው። አደራ ትመልሳለች ምንድነው? የበላቸውን በሙሉ አውጣ ለአምላኳ ታስረክባለች። ስጋና ነፍስ ተገናኝተው በእግዚአብሔር ፊት ይቆማሉ። በዚያን ጊዜ ነው ጻድቃንን ሂዱ ወደ መንግስተ እግዚአብሔር፣ ኃጥአኑ ሁሩ እምኔ ከእኔ ወግዱ ይላቸዋል። ለምን? በትንሣኤ ልቡና ተነስታችሁ አልጾማችሁም፣ አልጸለያችሁም፣ ሰላም፣ ፍቅር፣ ይቅርታ እናንተ ዘንድ አልነበረም፣ ስጋውን ደሙን አልተቀበላችሁም፣ አልመጸወታችሁም፣ አላካፈላችሁም፣ አላስጠረቃችሁም፣ ለሰው አላዘናችሁም፣ የታሰረ አላስፈታችሁም፣ የተራቆተ አላለበሳችሁም፣ የተራበ አላበላችሁም ብሎ በዚህን ጊዜ ይፈርድባቸዋል ይለናል። ይህን ነው የሚናገረው። ከዚህ በኋላ ታላቁም ታናሹም ሙታን ተነስተው በመንበሩ ፊት ይቆማሉ። መጻሕፍተ ብሉያት መጻሕፍተ ሐዲሳት ተነገሩ ተመረመሩ። እሊህ ባሉት የጸና መዳኑን፣ እሊህ በሌሉበት ያልጸና አለመዳኑን መናገር ነው። መጻሕፍተ ብሉያት መጻሕፍተ ሐዲሳት መጻሕፍተ መነኮሳት ሊቃውን እነዚህ ባሉበት በሚነበቡበት በሚማሩበት ሁሉም ፍቅርን ሁሉም ይቅርታን ሰላምን ገንዘብን አድርገው ተምረው አውቀው ስጋውና ደሙን ተቀብለው በትንሣኤ ልቡና ተነስተው ወደ ስጋው ደሙ ቀርበው በትንሣኤ ዘጉባኤ የእግዚአብሔር መንግስት ይወርሳሉ ማለት ነው። እኒህ ባልተነበቡበት እኒህ ባልተነገሩበት ማለት ብሉይ ኪዳን አዲስ ኪዳን ሊቃውንት መነኮሳት ባልተነገሩበት ቦታ ነግሶ የሚኖረው ሰይጣን ነውና እነዚህ ግን የእግዚአብሔር መንግስት ሊገቡ ይቅርና ማየት እንኳን አይችሉም ብሎ ነው የሚናገረው ማለት ነው። ይቀጥልና ምን ይላል? መጽሐፍ ሕይወት ወንጌል መጽሐፍ ወይም መጽሐፈ ሕይወት ወንጌል ግን ለብቻዋ ተነገረች አለ። ድህነት ማሰጠቷን መናገር ነው። አንድም ወከሰቱ ምግባር ኃጥአን ተነገረች ተመረመረች አለ። ዋጋ አለማሰጠቷን መናገር ነው። ወለመጽሐፈ ሕይወትሰ ምግባረ ጻድቃን ግን ለብቻዋ ተነገረች አለ። ዋጋ ማሰጠቷን መናገር ነው። በዚህ መጽሐፍ እንደተጻፈ ሙታን ተፈረደባቸው በሁለት አይነት። አንደኛው በዚህ ዓለም በቁም የሞቱ ትንሣኤ ልቡና የሌላቸው ማለት ነው። እነዚህ ሙታን በኋላም ደግሞ ተፈረደባቸው። በዚህ ዓለም ሞት ገዛቸው፣ መቃብር ዋጣቸው፣ በኋላ ደግሞ ገሃነመ እሳት በላቸው። ሞት ተፈረደባቸው ማለት ነው። እንደሰሩት ሁሉም የዘራውን ነው የሚያጭደውና መልካም የሰራ ለመልካም ይነሳል፣ ክፉ የሰራ ለክፉ ነው የሚነሳውና በዚህ ይፈረድ። ባህርም በውስጥ ያሉ ሙታንን መለሰ ይችላል። በባህር ያሉ በመቃብር ያሉ በተራራ ያሉ በሁሉም ቦታ የወደቁ ይነሳሉ። ሞትም መቃብርም ከነሱ ዘንድ ያሉ ሙታንን መለሱ ይላል። ሰው ተበድሮ ላይመልስ ይችላል። ሰው ወስዶ ላይመልስ ይችላል። መቃብር መሬት ግን የወሰደችውን ትመልሳለች። ምድርም በውስጥ ያሉ ሙታንን ሁሉ ትመልሳለች። እንደ ፈንጥር
ሳይቀበሩ ወድቀው የቀሩ ሁሉ እነዚህን ሁሉ ትመልሳለች። የተቀበረውንም ያልተቀበረውንም አውሬ የበላውንም መሬት ትመልሳለች ነው። ሁሉም እንደ ስራቸው ተፈርዶባቸው ወይም ተፈርዶላቸው የተፈረደላቸው ወደ መንግስተ ሰማያት ያልተፈረደላቸው ደግሞ ወደ ገሃነመ እሳት ይገባሉ ይልና ሞትንና መቃብርንም ጽኑ ስቃይ ባለበት በገሃነም ጣሏቸው አለ። ሞት መግደሉን መቃብር መቀበሉን ተዋቸውን መናገር ነው ይልና ሁለተኛ ሞትም ገሃነመ እሳት ነው። በሕይወት መጽሐፍ ያልተጻፈውን ሁሉ አለ በልበ እግዚአብሔር ለበጎ ነገር ያልተዋወቀውን ሁሉ ጽኑ ስቃይ ባለበት በገሃነመ እሳት ይጥሉታል ይልና እነሆ በመጀመሪያዊቱ ትንሣኤ ልቡና የተነሳ ትንሣኤ ዘለ ክብር ይነሳል። አራት አይነት ትንሣኤ አለ። ትንሣኤ ልቡና ለበጎ ነገር መነሳት፣ ንስሐ መግባት፣ ፍቅርን፣ ይቅርታን፣ ሰላምን ገንዘብ ማድረግ፣ ትንሣኤ ልቡና ቤተክርስቲያን መስራት፣ እርቅን መፈጸም፣ የታሰሩትን መጠየቅ፣ የታመሙትን መጠየቅ፣ የሞቱትን መቅበር፣ የተጣሉትን ማስታረቅ፣ ያዘኑትን ማጽናናት፣ ልብስ የሌላቸውን ማልበስ፣ ድሃዎችን ማብላት፣ የወደቁትን ማንሳት፣ ይህን ማድረግ እነሆ ትንሣኤ ልቡና ይባላል። ይልቁንም ደግሞ ሀገርን መጠበቅና ሃይማኖትን መጠበቅ ይሄ ትንሣኤ ልቡና ይባላል። ይልቁንም ደግሞ ለዚች ዓለም ሰራኤ መጋቢ እግዚአብሔር እንዳላት አውቆ በንስሐ ታጥቦ ስጋውን ደሙን ተቀብሎ መኖር ከእግዚአብሔር ጋር ዮሐንስ ራእይ ምዕራፍ 3 ላይ እነሆ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር ወደ እርሱ እገባለሁ፣ እርሱ ከኔ ጋር ይበላል፣ እኔ ከእርሱ ጋር እበላለሁ። በዮሐንስ ወንጌል 6:56 ሥጋዬን የበላ ደሜን የጠጣ ከኔ ጋር ይኖራል፣ እኔም ከእርሱ ጋር እኖራለሁ። አማን አማን እብለክሙ እመይበላይክሙ ሥጋው ለወልድዋ ለእመሕያው ወይሰትክሙ ደግሞ አልበክሙ ሕይወት ዘላለም። እውነት እውነት እላችኋለሁ የሰው ልጅን ሥጋውን ካልበላችሁ ደግሞ ካልጠጣችሁ እነሆ ወደ እግዚአብሔር መንግሥት አትገቡም፣ ሕይወትም የላችሁም ተብሏልና። ስለዚህ የመጀመሪያው ትንሣኤ ልቡና ነው። ነህምያ በትንሣኤ ልቡና ተነስቶ የኢየሩሳሌም የፈረሰውን አጥር ሰርቷል። ቅዱስ ጳውሎስ በትንሣኤ ልቡና ተነስቶ የጎደለውን ከጌታዬ እሞላለሁ ብሏል። ቅዱስ ጴጥሮስ በትንሣኤ ልቡና ተነስቶ ጌታዬ ቀና ብሎ እንዲሰቀለው እኔን ዘቅዝቃችሁ ስቀሉኝ ብሏል። ቅዱስ ቶማስ በትንሣኤ ልቡና ተነስቶ አንገቱ ይልቁንም ጆሮ ይልቁንም ደግሞ እግሮቹ በሙሉ ጣቶቹ እየተቆራረጡ በሃይማኖት ጸንቶ ሲኖር አይተነዋል። መጨረሻ የድንግል ማርያም ጠላት የተባለውን አሬዎስን አውግዞ ሲለይ አይተነዋል። በትንሣኤ እጄ ተቆርጧል፣ እግሬ ተቆርጧል፣ አፍንጫ የለም ጆሮ የለም ሳይል ሁሉ ሰውነቱ ተከፋፍሎ ተቆራርጦ ወድቆ ነገር ግን የአካላቶች መቆራረጥ ጠላትን ለማውገዝ አይከለክለኝም ብሎ በትንሣኤ ልቡና ተነስቶ ሲሄድ አይተነዋል። ቅዱስ ጊዮርጊስ በ20 ዓመቱ በትንሣኤ ልቡና ተነስቶ 70 ነገስታትን አሸንፎ ሙታንን አንስቶ ድውያንን ፈውሶ ይልቁንም ደግሞ ቢሩታይትን ከዘንዶ አድኖ ይልቁንም ደግሞ የመበለቷን ቤት በበረከት ሞልቶ ልጇን የታመመውን አድኖ 4 ጊዜ ሞቶ 3 ጊዜ ተነስቶ በትንሣኤ ልቡና 7 አክሊላትን አግኝቷል ማለት ነው። ስለዚህ እነሆ በአዲስ ኪዳን እነ ቅዱስ ቂርቆስ በትንሣኤ ልቡና ተነስተው እናቱን ጭምር ለበረከት አብቅቷል ማለት ነው። 3 ወጣቶች በትንሣኤ ልቡና ተነስተው እነሆ እሳቱ ሆኖላቸዋል ማለት ነው። ትንሣኤ ልቡና ማለት ለበጎ ነገር መነሳትና ከእግዚአብሔር ጋር መኖር ማለት ነው። ትንሣኤ አልዓዛር ማለት በ4ኛው ቀን መነሳት ነው። ይሄ ራሱ ጌታ ያደረገው ነው። እነ ኤልያስም 1 ሙት አንስቷል። ኤልያስ ኤልሳዕ 2 አንስቷል። ጴጥሮስ 1 አንስቷል። ቅዱሳን ሐዋርያት በፈቃድ እግዚአብሔር እንደሚያነሱ ማሳየት ነው። ይህ አንደኛው ትንሣኤ ልቡና፣ ሁለተኛው ትንሣኤ አልዓዛር፣ ሶስተኛው ትንሣኤ ክርስቶስ በአብይ ኃይል ወሥልጣን በራሱ ኃይልና ስልጣን መነሳቱ ነው። አራተኛው ትንሣኤ ሙታን ማለት ትንሣኤ ዘጉባኤ ነው። በትንሣኤ ዘጉባኤ እነሆ በክርስቶስ ያመኑ የተማሩ ብሉይ ኪዳን አዲስ ኪዳን ሊቃውንት መነኮሳት በሚነበቡበት ሁሉ እነሱን እየሰሙ በንስሐ ተመልሰው ታጥበው ሥጋውና ደሙን የተቀበሉ ከእግዚአብሔር ጋር የኖሩ እውነትን ያልሸጡ በእውነት የኖሩ እስከ ሞት ድረስ የታመኑ አንገታቸውን ለሰይፍ ጀርባቸውን ለግርፋት ስለ ሃይማኖታቸው ጉቦ ያልተቀበሉ ጉቦኛ ያልሆኑ ሰው ያልገደሉ ሰውን ያላሳደዱ ንብረት ያልዘረፉ በስልጣን ያልበደሉ በሀብት ያልበደሉ እነዚህ ወደ እግዚአብሔር መንግሥት ይገባሉ። በትንሣኤ ልቡና ተነስተው ሀብት የእግዚአብሔር ነው፣ ስልጣን የእግዚአብሔር ነው ብለው ያደረጉልን ያደርጋሉ ማለት ነው። ስለዚህ እነሆ በትንሣኤ ልቡና በመጀመሪያው የተነሱ ትንሣኤ ዘጉባኤ የነሱ ናት ይላልና ሐዋርያው ዮሐንስ ወንጌላዊ ምን አለ? ይቺ ሕይወትን የምታስገኝ የመጀመሪያዋ ትንሣኤ ልቡና ለመጨረሻው ትንሣኤ ዘጉባኤ መሪ ናት ይለናል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሆናል።